አሁን በደረሰን መረጃ መሰረት እንግዲህ ኢራን ከ24 በላይ የአሜሪካ ድሮኖችን በማውደም በፔንታጎን ላይ የ1 ቢሊዮን ዶላር ኪሳራ አድርሳለች። ጦርነቱ ከጀመረበት ጊዜ አንስቶ ኢራን እንግዲህ ከ2 ደርዘን በላይ የአሜሪካ ኤምኪው 9 ሪፐር ሰው አልባ አውሮፕላኖችን ድሮኖችን ማውደሟን ብሉምበርግ ይዘት በወጣው ዘገባ አስታውቋል። ኢራን እነዚህን ድሮኖች መምታቷን ተከትሎ በአሜሪካ ላይ ወደ 1 ቢሊዮን ዶላር የሚጠጋ ከፍተኛ የገንዘብ ኪሳራ ያደረሰች ሲሆን ይሄ ጉዳት መጠንም የፔንታጎን ከጦርነቱ በፊት ከነበረው አጠቃላይ የድሮን ክምችት ውስጥ 20 በመቶ የሚሆነውን ያወደመና ከጥቅም ውጭ ያደረገ መሆኑ ተገልጿል። በሌላ መረጃችን ደግሞ ኢራን በከፍተኛ ፍጥነት የወታደራዊ አቅሟን እየገነባች መሆኑ ተሰምቷል። በአሜሪካ የስለላ ተቋማት ዘገባ መሰረት የኢራን ወታደራዊ መልሶ ግንባታ ከታሰበው በላይ አስገራሚ በሆነ ፍጥነት እየተከናወነ ነው። የአሜሪካው የዜና አውታር ሲኤንኤን ይፋ ባደረገው ልዩ ዘገባ መሰረት ባለፈው የካቲት ወር የተከሰተውን ወታደራዊ ግጭት ተከትሎ ኢራን የደረሰባትን ውድመት መልሳ ለማንሰራራት እያደረገች ያለው ጥረት ከባለሙያዎች ግምት ውጭ እጅግ ፈጣን ሆኗል ተብሏል። የአሜሪካና የእስራኤል ጥምር ጥቃት የኢራን ወታደራዊ መሰረተ ልማት ለዓመታት በማያሸመድድ መልኩ አውድሞታል ተብሎ በይፋ ቢነገርም አዳዲስ የደህንነት መረጃዎች ግን ሌላ እውነታ እያሳዩ ነው። በፓኪስታን አደራዳሪነት በሚያዝያ ወር መጀመሪያ ላይ ከተደረገው የ6 ሳምንት የተኩስ አቁም ስምምነት ጀርባ ኢራን የተወሰኑ የድሮን ማምረቻ ተቋሞችን በድጋሚ ማስጀመር ችላለች። የቀድሞ ወታደራዊ ግምት የኢራንን የድሮን አቅም ለመመለስ ዓመታት ይፈጃል ቢልም አሁን ባለው የስለላ መረጃ መሰረት ግን በስድስት ወራት ውስጥ ብቻ ሙሉ በሙሉ ወደ ነበረበት የመመለስ አቅም እንዳለው ተነግሯል። ይህ ሊሆን የቻለው ከግማሽ በላይ የሚሆነው የኢራን የድሮን ክምችትና እስከ 2/3 የሚደርሰው ሚሳኤል ማስወንጨፊያ ከመሬት በታች ባሉ ጥልቅ መጋዘኖች ውስጥ በመደበቃቸው ሳይነኩ በመትረፋቸው ነው። በተጨማሪም ይህንን ፈጣን መልሶ ግንባታ የሩሲያና የቻይና ቁሳቁስና የቴክኖሎጂ ድጋፍ እጅግ እንዳፋጠነው ምንጮች የገለጹ ቢሆንም ቻይና ግን ይህንን ክስ አጥብቃ አስተባብላለች ማለት ነው። በይፋዊ መግለጫና በሚኒስጥራዊ መረጃ መካከል ያለው እንግዲህ ልዩነት የአሜሪካ ማዕከላዊ እዝ ሴንትኮም አዛዥ እንግዲህ አድሚራል ብራድ ኩፐር ለኮንግረሱ በሰጡት መግለጫ 90% የሚሆነውን የኢራን ወታደራዊ መዋቅር መውደሙንና ለዓመታት ማንሰራራት አይችሉም ማለታቸው ይታወሳል። ነገር ግን ሲኤንኤን አዲስ ዘገባ ይህንን መግለጫ ሙሉ በሙሉ በማፍረስ ጉዳዩ የዓመታት ሳይሆን የጥቂት ወራት ብቻ መሆኑን ያጋለጠ ሆኗል። የኢራን ፈጣን የማንሰራራት ሂደት በመካከለኛው ምስራቅ ያለውን የኃይል ሚዛን እንደገና ሊያናጋው እንደሚችል የተገለጸ ሲሆን በተለይም የፕሬዝዳንት ትራምፕ አስተዳደር የሰላም ንግግሩ ካልተሳካ ወታደራዊ እርምጃው ሊቀጥል እንደሚችል ባስጠነቀቁበት ወቅት መውጣቱ ጉዳዩን ይበልጥ አሳሳቢ ያደርጎታል። በሌላ መረጃችን ደግሞ የኢራን የበላይ መሪ የዩራኒየም ክምችት ከአገር እንዳይወጣ አገዱ። በድርድር ላይ አዲስ እንግዲህ ውጥረት ተፈጥሯል። የኢራን የበላይ መሪ አያቶላህ ሙጅተባ ካሜኒ ለአምራች መሳሪያነት የተቃረበው የሀገሪቱ የዩራኒየም ክምችት ከኢራን ግዛት ውጭ እንዳይወጣ የሚከለክል ጥብቅ መመሪያ ማስተላለፋቸውን ከፍተኛ የኢራን ዲፕሎማሲ ምንጮች ገልጸዋል። ይህ ትዕዛዝ ቴህራን በዩናይትድ ስቴትስ እና በእስራኤል ዋና የድርድሩ ጥያቄ ላይ የያዘችውን አቋም ይበልጥ ያጠነከረ ሲሆን በቅርቡ የተቀሰቀሰውን የዩናይትድ ስቴትስ እና እስራኤልና የኢራን ጦርነት ለማቆም የሚደረገው የሰላም ጥረት ይበልጥ ውስብስብ አድርጎታል። ስማቸው እንዳይገለጽ የፈለጉ ሁለት ከፍተኛ የኢራን ባለስልጣናት እንደተናገሩት መመሪያው በኢራን ገዢ አካላት ውስጥ ሙሉ መግባባት የተደረሰበት ነው። የበላዩ መሪ መመሪያና በገዢው አካል ውስጥ ያለው መግባባት የነበረው የዩራኒየም ክምችት በማንኛውም ሁኔታ ከሀገር መውጣት የለበትም የሚል ነው ሲል አንደኛው ምንጭ ገልጿል። ቴህራን ቁሳቁሱን ወደ ውጭ ማዘዋወር አገሪቱን ለወደፊት የዩናይትድ ስቴትስ እና የእስራኤል ወታደራዊ ጥቃቶችን ተጋላጭ ያደርጋል የሚል ከፍተኛ ስጋት እንዳለ ተዘግቧል። የዋሽንግተንና የቴል አቪቭ ቀይ መስመሮች ይህ የቴህራን ውሳኔ ከዋሽንግተንና ከኢየሩሳሌም ጋር ቀጥተኛ ፍጥጫ ውስጥ የሚከት ነው። ባለፈው ሐሙስ ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በነጭ ቤተ መንግስት ለጋዜጠኞች በሰጡት መግለጫ አሜሪካ ክምችቱን ለመቆጣጠር ወይም ለማጥፋት እንደምትገደድ በግልጽ አስታውቋል ማለት ነው። የእስራኤል ባለስልጣናት በበኩላቸው ትራምፕ ማንኛውም የመጨረሻ የሰላም ስምምነት የዳበረው ዩራኒየም ከሀገር እንዲወገድ የሚያስገድድ አንቀጽ እንዲይዝ ዋስትና መስጠታቸውን ገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የማይናወጥ አቋም የያዙ ሲሆን የዳበረው ዩራኒየም ሙሉ በሙሉ ሳይወገድ ቴህራን ለተላላኪ ሚሊሻዎች የምታደርገው ድጋፍ ሳይበቃና የኢራን ባላስቲክ ሚሳይል አቅም ሙሉ በሙሉ ሳይወድም ጦርነቱ እንደሚያልቅ አስታውቀዋል። የኢራን የኒውክሌር መሳሪያ ፍላጎት የለኝም ብትልም ምዕራባውያን ሀገራት ግን ዩራኒየም እስከ 60% መበልጸጓን መሳሪያነት ከሚያስፈልገው የ90% ገደብ የቀረበ መሆኑን ለወታደራዊ እንግዲህ ዓላማ ነው ሲሉ ይከሷታል ተብሏል ማለት ነው።